እዚህ ጋር ተመልከት እንግዲህ ማመጣልህን ተመልከት። ሰንበት ስትለመን ላሳይ ነው። እኛ ሀገር አማላጅ ያልሆነ ነገር የለም። ሳር ቅጠሉ ግንዱ ቀናት ሳይቀሩ አማላጄ ተብለዋል። አማላጄ ተብለዋል። ይኸው ኦ ዛቲ ዕለት ሰንበተ ክርስቲያን ቅድስት ኦ ዛቲ ዕለት ስብህት ከመአብ እንደ አብ የተመሰገነች ቀን። ወይኔ ዘንድሮ ወይኔ ዘንድሮ ይሄንን እኔ ሳልናገር እንዴት ነው ልኖር የምችለው? ይሄን ከልት ይሄን ያጋንንት አሰራር እንዴት ነው ዝም ተብሎ የሚታለፈው? ቅዳሴያችን ምናምን ይላል። ተመልከት ቅዳሴ ምን እንደሆነ ተመልከት። ከአብ እኩል የምትመለክ ቀን ምን ሰንበተ ክርስቲያን ቅድስት ስብንት ከመ ወልድ በህሉት ከመ መንፈስ ቅዱስ ኦ ዛቲ ዕለት ሰንበተ ክርስቲያን ሰአሊ ለነ አስተምህሪ ለነ ሀበ እግዚአብሔር አምላክነ ለዓለም ወለዓለመ ዓለም። ክብርት የምትሆን ይቺ የክርስቲያን ሰንበት ምን ትደንቅ! ይኸው እያየኸው ነው እንግዲህ ጎላል አርግል ምን ትደንቅ! የተመሰገነች ይቺ ቀን ምን ትደንቅ! እንደ አብ የሰለጠነች ምኗ ቀኗ። ቅዳሴ የሚሉት ይሄንን ነው። ነጠላ ለብሰሽ እምትዩ ይሄንን ሊስን ጆሮሽን ክፈች። መቋሚያ ይዘን ስትጮህ የምትውለው ይሄንን ሰንበት ከአብ እኩል የሰለጠነች ናት። አሁን እግዚአብሔርን ነው እያመለከች ያለች ኦርቶዶክስ። እስቲ የፈለገ ሊቅ የምትለው አምጣና እስቲ እንነጋገር። የፈለገ ሊቅ የምትለው እውነት ይቺ ቀን እንደ አብ የሰለጠነች ናት? ምን አይነት እርግማን ነው? ምን አይነት ከልት ነው? አጋንንት እንኳን እንደዚህ አይሉ። አንድ ህዝብ እየጨረሰ ያለ የአጋንንት አምልኮ ጡትና ወጪት ይላል ቁጭ ብሎ ማለት። ይሄ ተብሎ ባይበላ አይቀርም አፈር ይበላ። ይሄን እያል ከምትበላ ይሄንን እየጮክ አሁን ቅዳሴ ቀድሻለሁ ብለህ የምትወጣ የአትናቴዎስ ቅዳሴ ብለህ ቀደስኩኝ ብለህ የምትወጣ ለዚህ ይሄንን ማን ይናገርሽ? ማን ይናገር? ይሄ እንደተያዘ 2000 ዓመት አለፈ። ማን ይናገር? ማን ያስተካክለው? ማን ያስተካክለው? ማን ያስተካክለው? አሁን ይሄንን እኔ ስናገር በቃ እንዴት እንደዚህ ይባላል ሚሏል። እንዴት በእግዚአብሔር ላይ እንደዚህ አይነት ስራ ትሰራል? እንዴት አብን ከአንዲት ቀን ጋር እግዚአብሔር አብን አዮኬ እንዲህ አይነት ንጽጽር እያስቀመጥክ ቅዳሴ ቀደስኩ የምትለው አንተ ነህ ወይስ እኔ ነኝ ያበድኩት? ይሄ ከስሩ መነቀል አለበት። ስር ነቀል የሆነ ለውጥ ያስፈልጋል። ራዲካል ቼንጅ ያስፈልጋል። ሰንበት ብቻ አይደለም። አሁን አባ ሰረቀ ብርሃን የተናገሩት ወይ አቡነ ሰላማ በአዲሱ ስማቸው ጳጳስ ሆነዋል። ከዚህ በፊት ኤርፖርት ላይ ተመልሶ የነበሩት ማለት ነው። አሁን አቡነ ሰላማ የተባሉት በቅርቡም ሌላ የተመለሱ ጳጳስ አሉ ከኤርፖርት አቡነ ጴጥሮስ የሚባሉት። ለሳቸው ደግሞ ሲዘመር የነበረውን መዝሙር አቀባበል ላይ ጆሮ ጭው የሚያደርግ ነው። ጭው የሚያደርግ በቃ ተው እንኳን አይሉ ተው አይሉ። ለምሳሌ ምን ብለው ሲዘምሩ ነበር? ኦ አባ ቅዱስ እቀቦሙ፣ ኦ አባ ቅዱስ እቀቦሙ በግዕዝ ማለት ነው። ኦ አባ ቅዱስ እቀቦሙ ኦ
አባ ቅዱስ ቀቦሙ በስምከ ወበኃይልከ ቀቦሙ። ማን ነው የሚሉት? አቡነ ጴጥሮስ። ኢትዮጵያ የእግዚአብሔርን ክብር ለፍጡር ሰተ በቁምም በሞትም ለተለዩን በቁምም ላሉ የእግዚአብሔርን ክብር ሰተ እንዴት ትችለዋል? እንዴት? ይሄ እኮ የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ለአባቱ ወደ አባቱ ወደ አብ ሲጸልይ የተናገረው ቃል እኮ ነው። ምንድነው ያለው? በስም ጠብቃቸው፣ እኔ እስካሁን በስም ጠበቅኳቸው፣ ከዓለም እንድታወጣቸው አይደለም፣ ነገር ግን እንድትጠብቃቸው ስለነሱ ራሴን አከብራለሁ እያለ ጌታ ኢየሱስ የጸለየው ጸሎት እሱ በግዕዝ ተተርጉሞ ማለት ነው። ኦ አባ ቅዱስ የሆንክ አንተ በስምህ ጠብቃቸው፣ ስለ ደቀ መዛሙርቱ የጸለየው ማለት ነው። በስምህ ጠብቃቸው። በስም የሚጠብቀው ማን ነው? አብ ነው። ይሄንን ወደ ማን ወሰሩት? ወደ ጳጳሳት ወስደው አንተ እኮ የድፍረታቸው ድፍረት አይደለም። ካልጠፋ ነገር የመጽሐፍ ቅዱስ ቃል ነው ወስደው በቁምም ላለ ለሞተም ለቀን ለእንጨት ለስዕል የሚለጥፉት የእግዚአብሔርን ክብር ነው። የእግዚአብሔርን ክብር። ይሄንን ታዲያ መናገር አይገባ? የምድሪቱ ርኩሰት ይሄ ነው። አልፈወስ ያለችው ይሄ በዚህ ምክንያት አሁን ይቺ ቅድስት የክርስቲያን ሰንበት ምን ትደንቅ ከአምላካችን ከእግዚአብሔር ዘንድ ለምኝልኝ ለኛም አማርጂ ለዘላለሙ። ማናት እሷ? እሁድ። አንተ ኦርቶዶክስ ውስጥ ሰው ጨርሰው እንጨት ጨርሰው ስዕል ጨርሰው ሰንበተ ክርስቲያን የእሁድን ቀን ለምኝልን ማለት ጀምረዋል። በጌታ በኢየሱስ ስም ከዚህ በላይ ውርደት የለም። ከዚህ በላይ አለማስተዋል የለም። ቅዳሴ ብሎ ሰው ይሄንን እየደጋገሙ ሌላ አላመጣልሃለሁ። ይሄ ብቻ አይደለም፣ ሌላ እየደጋገሙ ይሄንኑ ይሉታል ማለት ነው። ይሄንኑ ይሉታል። እሺ ሌላውን ደግሞ ላምጣላችሁ። ከዛ ዲያቆኑ ምን ይላል? በፍርሃት ሆናችሁ ለእግዚአብሔር ስገዱ፣ አቤቱ በፊት እንሰግዳለን እናመሰግናለን ይላል። እዚህ ጋር ሰንበተ ክርስቲያን ቅዱስ ለምኝልኝ። የሚገርማችሁ አብን ብቻ አይደለም የሚሉት ደግሞ ሳረሳው እንደ አብ የሰለጠነች እንደ ወልድ የምትገዛ እንደ መንፈስ ቅዱስ የምትኖር ናት። ማን? ሰንበት። እንደ ወልድ የምትገዛ ሰውን እንደ ክርስቶስ ሰውን የምትገዛ። አረ በክርስቶስ ኢየሱስ አረባካችሁ ጳጳሳት የተባላችሁ ይሄን ነውር ተሸክማችሁ የምትኖሩ በዚሁ ላይ ጥቁር ቀሚስ ለብሰ የምትሽከረከር አትፈራም? እግዚአብሔርን አትፈራም? አሁን ያንተ ጥቁር ለብሶ መወዛወዝ ለምድሪቱ ምን ያመጣል? ይሄንን የማታርም ከሆነ ምንድነው ያንተ ዲዩቲ? ምንድን? እንደ ወልድ የምትገዛ እንደ መንፈስ ቅዱስ የምትኖር እለቷን እኮ ነው ሰንበት። እግዚአብሔር ገና ይፈርድባችኋል። you have no idea እንዴት እግዚአብሔር እንዳዘነባችሁ you have no idea። ሰው በስጋው በደል ቢበድል ስተት ቢሰራ ንስሐ ገብቶ እግዚአብሔር ይምረዋል። ለዘመናት ይሄ ህዝብ እንዳይነቃ ተኝቶ እንዲኖር ያደረጋችሁበት በቅዳሴ በለው በተለያየ መንገድ የሰራችሁትን ሴራ እግዚአብሔር እየቆጠረ ይከፍላችኋል። እግዚአብሔር እየቆጠረ በቃ ጌታ ኢየሱስን ተቀበሉ። ኦርቶዶክሳውያን ወገኖቼ እናንተ ነፃ ውጡ። ቄሶቹ የሚያውቁት ብዙ ነገር አለ። እኔ ማቀውን ነው የምናገረው ወንድሜ። ለኢትዮጵያ መረገም ለኢትዮጵያ በረከት አልባ መሆን ትልቁን ሚና የተጫወተችው እሷ ናት። እነዚህ ጸሎት ብለ ያስካቸው ማለት